አቶከኝ እንዳዳንኩ እንዳገዝኩ መስክራልኝ አባቶከኝ ክብሮከኝ ተሸከምከኝ በደግ እጅህ ከፍ አድርገህ አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክራልኝ አባቶከኝ ክብሮከኝ ተሸከምከኝ በደግ እጅህ ከፍ አድርገህ አነሳኸኝ አንተ እንደረዳኸኝ አንተ እንዳነሳኸኝ አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ምድረ በዳውን አቋርጫለሁ እጄን ይዘኸኝ ኢየሱስ በሕይወት ኖሬአለሁ አልነደፈኝም እባቡ ጊንጦ አቤት ኢየሱስ ተረከሰ ምድረ በዳውን አቋርጫለሁ እጄን ይዘኸኝ ኢየሱስ በሕይወት ኖሬአለሁ አልነደፈኝም እባቡ ጊንጦ አቤት ኢየሱስ አንተ ተረፍክ ከስንቱ አቤት ኢየሱስ ተረፍክ ከስንቱ አቤት አባቴ አንተ ተረፍክ ከስንቱ አቤት ኢየሱስ ተረፍክ ከስንቱ አቤት አባቴ ተረፍክ ከስንቱ ሲጨልም አይነጋ ሲመስል የቅርብ የሩቅ ገለል ገለል ሲል በውድቅቱ ሌሊት መጣና በሰልፍ ቀን ራሴን ሸፈንክና አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክራልኝ አባቶከኝ ክብሮከኝ በደግ እጅህ ከፍ አድርገህ አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክራልኝ አባቶከኝ ክብሮከኝ ተሸከምከኝ በደግ እጅህ ከፍ አድርገህ አነሳኸኝ በገናዬ ከተሰቀለበት ይውረድና ቅኔን ልቀኝለት ሁኔታዎች ሳይቀያየሩ በቴን ለላንተ መዘመር ምስጋና ለስምህ ምስጋና ለስምህ ይገባሃል ጌታ አይጓደልብህ ዝማሬ ለስምህ ዝማሬ ለስምህ ይገባሃል ጌታ አይጓደልብህ ምስጋና ለስምህ ምስጋና ለስምህ ይገባሃል ጌታ አይጓደልብህ ዝማሬ ለስምህ ዝማሬ ለስምህ ይገባሃል ጌታ አይጓደልብህ ባሪያዎች ወህኒ ቤት ተጥለው ሲያመልኩ ቅዱስ ቅዱስ ብለው የወህኒውን መሠረት አናውጠህ ተገልጠሃል እስራትን ፈትተህ ባሪያዎች ወህኒ ቤት ተጥለው ሲያመልኩ ቅዱስ ቅዱስ ብለው የወህኒውን መሠረት አናውጠህ ተገልጠሃል እስራትን ፈትተህ ምስጋና ለስምህ ምስጋና ለስምህ
የዘላለሜ ሳየው ካቀረቀርኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው ከቤቱ ዘላለው ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው ከቤቱ ዘላለው ሳየው ሳየው ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። ሁሉን ቻዩ ጌታ እግዚአብሔር ቀን ያዛል። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። ቻዩ ጌታ እግዚአብሔር ቀን ያዛል። ቢመሽም ይነጋል ይነጋል ይህንን አውቃለሁ እንደ ጨለመ ቀን አይቀርም እግዚአብሔር ቀን አለው። ቢመሽም ይነጋል ይነጋል ይህንን አውቃለሁ እንደ ጨለማ አይቀርም እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ እናመሰግናለን። ሃሌሉያ እግዚአብሔር እናመሰግናለን። መከናወንን የምትሰጥ ድልን የምትሰጥ ስኬትን የምትሰጥ ደግሞ ለዚህ ቀን በምህረት የምታበቃ አንተ ነህ። እናመሰግናለን። ሃሌሉያ ዓመታትን በቸርነት የምታቀናጅ አንተ ነህ። ክብር ለስም ይሁን። ምድረ በዳውን ስብ የምታጠገብ አንተ ነህ። ክብር ለስም ይሁን። እጅን ስትዘረጋ ፍጥረት ከመልካም ነገር ሁሉ ይጠግባል። ክብር ለስም ይሁን። ፊትህን ከኛ ያልሰወርክ ዕለት ዕለት ቸርነትና በጎነትህን በሕይወታችን ላይ ያገነንክ ዕለት ዕለት ደግሞ የምታስገርመን የምታስደንቀን ግሩም አባታችን የዘላለም አምላክ እግዚአብሔር እናመሰግናለን። አንተ መልካም ነህ። እግዚአብሔር መልካም ነው ተብሎ እንደተጻፈ መልካም ነህ። በዚህ ያለን ሁሉ የእጆችህን መልካምነት ቀምሰናል። ቸርነትህን አይተናል። ምሕረትህን አይተናል። በጎነትህን አይተናል። እናመሰግናለን። እግዚአብሔር ይባረክ። ለእግዚአብሔር ብዙ ክብር፣ ብዙ ምስጋና፣ ብዙ እልልታ ሰጥተን እንቀመጣለን። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። አረፍ ትላላችሁ። አጭር ደቂቃ የእግዚአብሔርን ቃል እንሰማለን። ክብር ለኢየሱስ ይሁን። ሙሽሮች እንኳን ደስ አላችሁ። የነሱ ታዳማንም እንኳን ጌታ ለዚህ ቀን ደግሞ አበቃችሁ። ክብር ለኢየሱስ ይሁን። በጣም አጭር የእግዚአብሔርን ቃል አካፍላችኋለሁ። ስለዚህ ለእግዚአብሔር ቃል ክብር ሁላችንም ልባችንን መንፈሳችንን ትኩረት አሰጥተን እንሰማለን ማለት ነው። መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እናወጣለን። መጽሐፍ ቅዱስ የያዝን ሰዎች አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። ደግሜ አነበዋለሁ። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይላል። ክብር ለኢየሱስ ይሁን። በእንግሊዘኛው መጽሐፍ ቅዱስ ካየነው ኤቤኔዘር ብሎ ነው የሚጠራው። ኤቤኔዘር ብሎ ይጠራዋል። ኤበን ማለት ድንጋይ ማለት ነው። ኤዘር ማለት ደግሞ ስለ ክብሩ ይናገራል ማለት ነው። ስለዚህ እነዚህን ሀሳቦች ለማየት እንሞክራለን በጣም አጭር በሆነ መንገድ ማለት ነው። እንግዲህ ይህን የሳሙኤልን መልእክት ስንመለከት በከነዓን ምድር ስለሚኖሩ እስራኤላውያን በከፊል ትኩረት አድርጎ ይናገራል። ስለዚህ እነዚህ በከነዓን ምድር ስለሚኖሩ እስራኤላውያን በከፊል ከተረከ በኋላ እነዚህ እስራኤላውያን ደግሞ በዘመነ መሳፍንት ዘመን የምንለው የጨለማ ዘመን እንለዋለን። ሰዎች በፊታቸው መልካም መስሎ የሚታያቸውን ነገር ሁሉ የሚያደርጉበት ዘመን፣ ሰው እስራኤላውያን በኃጢአታቸው ምክንያት እግዚአብሔር ከነሱ የራቀበት፣ እግዚአብሔር እነሱን የተወበት፣ እነሱም ደግሞ በአመጽና በክፋታቸው የቀጠሉበት
ኦሬዲ በጣም ከባድ የሚባል ዘመን እንደነበረ እንመለከታለን። እሱ ብቻ አይደለም። በአንደኛ ሳሙኤል ምዕራፍ 4 ቁጥር 11 ላይ እሱ ብቻ ሳይቀር የታቦቱን መማረክ ታያላችሁ። ክብር ከእስራኤል እንዴት እንደራቀ፣ እስራኤል ደግሞ ክብሯ ሲርቅ ምን ያህል ሽንፈትና እፍረት እንደገጠማትም ክፍሉ በደንብ አድርጎ በሳሙኤል ደግሞ ይተርክልናል ማለት ነው። ስለዚህ ይሄ ሁሉ ቀውስ በእስራኤል ታሪክ ውስጥ ከተከናወነ በኋላ ነው ኤቤኔዘር የሚለው ቃል የመጣው። ስለዚህ ኤቤኔዘር የሚለው ቃል ዝም ብሎ የሚመጣ ጉዳይ አይደለም ማለት ነው። እስካሁን ድረስ እግዚአብሔር ረድቶናል የሚለው ቃል ዝም ብሎ የሚመጣ አይደለም። ስለዚህ ይሄ ሁሉ ከተከናወነ በኋላ ነብዩ ሳሙኤል ሲመጣ ትመለከታላችሁ። ነብዩ ሳሙኤል ያደረገው ነገር ምንድነው ካላችሁ በኃጢአቷ ምክንያት ከእግዚአብሔር የራቀችውን እስራኤል እንደገና ከአምላኳ ጋር ሊያስታርቃት እንደገና ከአምላኳ ጋር ሊያስማማት መካከለኛ ሆኖ እንደ ካህን ሆኖ ሲገባ ትመለከታላችሁ። ከዛ በኋላ ምንድነው ያደረገው ሳሙኤል በእስራኤል ሀገር ያሉ ታላላቅ የሚባሉ መንፈሳዊ መሪዎችን እንዲሁም የእስራኤል ሕዝብን ሰበሰበ፣ ሰራዊቱም ተሰበሰበ። ያደረገው አንድ ነገር ነው። አምላካችሁን እግዚአብሔርን በድላችኋል፣ ስለዚህ አምላካችሁ እግዚአብሔርን አሰንዝናችኋል። ስለዚህ በአንድነት ምን እንበል? ወደ እግዚአብሔር እንመለስ፣ ከእግዚአብሔር ጋር እንስማማ፣ ከእግዚአብሔር ጋር እርቅ እናርግ። ያን ጊዜ ነው እግዚአብሔር ቸርነት፣ የእግዚአብሔር በጎነት በህይወታችሁ የምታዩት። ይሄ የጨለማም ዘመን ከእናንተ ላይ የሚነሳው ከእርሱ ጋር ስትስማሙ ነው ይላችኋል። ክብር ለኢየሱስ ይሁን። ሰው ከእግዚአብሔር ጋር ሲስማማ ነው ሲበላም ሲጠጣም ደስተኛ የሚሆነው፣ ተኝቶ ሲነሳም ደስተኛ የሚሆነው። ሰው ከሰው ጋር ቢጣላ ሰው ሊያስታርቀው ይችላል። ሰው ከእግዚአብሔር ጋር ከተጣላ ማን ሊያስታርቀው ይችላል? ስለዚህ አንዳንድ ጊዜ እግዚአብሔር በዘመናት መካከል የሚያስነሳቸው ደግሞ የእግዚአብሔር ባሪያዎች አሉ፣ በእግዚአብሔርና በሰው መካከል የሚገቡ። ክብር ለኢየሱስ ይሁን። ስለዚህ ሳሙኤል እንደዛ ገብቶ ሰውን ከእግዚአብሔር ጋር ሲያስታርቅ፣ እስራኤል ከአምላኳ ጋር ሲያስማማት ትመለከታላችሁ። ከዛ በኋላ ይሄ ሁሉ ነገር ከተከናወነ በኋላ በአንድነት ተሰብስቦ እስራኤል ንስሐ ገብቶ ከእግዚአብሔር ጋር እየተስማማ ባለበት ሰዓት ፍልስጤም እንደለመደው ምን ማለት ነው? እስራኤል በኃጢአቷ ምክንያት እግዚአብሔር ትቷታል፣ እግዚአብሔር ዝም ብሏታል። ስለዚህ ውጊያ በዝቶባታል፣ ድል ሽንፈት በዝቶባታል፣ ብዙ ነገሯ ተቃውሷል። ስለዚህ መሰብሰባቸውን ፍልስጤም ሲሰማ ይላል ፍልስጤማውያን በአንድነት መጡ እንደገና እስራኤላውያንን ለመውጋትና ለማጥቃት ማለት ነው። ልክ ይሄንን ፍልስጤማውያን እስራኤልን ለመውጋት በአንድነት ሲመጡ ነገር ግን እንደቀደመው አልነበረም። ክብር ለኢየሱስ ይሁን። እስራኤል ሙሉ ልቧን ለእግዚአብሔር አሳልፋ ሰጥታ ስለነበረ ድል ከማን ጋር ነበር? ከእስራኤል ጋር ነበር። ክብር ለኢየሱስ ይሁን። ከእግዚአብሔር ጋር ስንስማማ ድል ነው ወደ ህይወታችን የሚመጣው፣ ስኬት ነው ወደ ህይወታችን የሚመጣው። ስለዚህ እስራኤላውያን ድል አደረጉ ይለናል ክፍሉን ስንመለከት። ስለዚህ አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እንደዚህ ይላል፣ ሳሙኤልም ይሄንን ድል እግዚአብሔር ለእስራኤል እንዴት እንዳደረገ ሲያውቅና የድሉ ደግሞ ምክንያት እስራኤል ከእግዚአብሔር ጋር መስማማቷና መታረቋ እንደሆነ ሲገባው ይሄን ነገርማ እንደቀላል አልፎም ማለት በብዙ ዘመን ውጊያ ውስጥ የሰነበተች እስራኤል ከአምላኳ ርቃ በብዙ ዋጋ መክፈል ውስጥ የነበረች እስራኤል እንደገና እግዚአብሔር ጎብኝቷት እንደገና ድል ሰጥቷት እንደገና ቀና ብላማ እንዴት ይሆንልኛል አለ። ኑ በአንድነት ተሰብሰቧልና አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እንደዚህ ይላል፣ ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይላል። ክብር ለኢየሱስ ይሁን። ስለዚህ እስካሁን ድረስ ምን ብሎናል? እግዚአብሔር ረድቶናል። ስለዚህ ውረታውን አንረሳም ማለት እንሰብሰብና የመታሰቢያ ሐውልት እናቁማል። ስለዚህ በጥንት እስራኤላውያን ዘመን ይሄ እግዚአብሔር ቸርነት ሲያደርግላቸው ሐውልት ወይም ድንጋይ የመትከል ልማድ አላቸው። ካስታወሳችሁ ያዕቆብ ከአባቱ ቤት ኮብልሎ መንገድ በጀመረ ጊዜ ወይም ወደ አጎቱ ወደ ላባ ጉዞ በጀመረ ጊዜ በመንገድ ላይ ደክሞ ተኛ ይላል። ከዛን ደክሞ በተኛበት በዛው ስፍራ ላይ እግዚአብሔር ተገለጠለት ይላል። እግዚአብሔር ከተገናኘው በኋላ ያዕቆብ ምንድነው ያደረገው? በዛ እግዚአብሔር በተገናኘበት ስፍራ ላይ የተንተራሰውን ድንጋይ አነሳ፣ ተከለው፣ ዘይት አፈሰሰበት፣ ስሙንም ቤቴል ብሎ ጠራው ይለናል። ስለዚህ ጥንት እስራኤላውያን እንደዚህ የመታሰቢያ ድንጋይ የማቆም ልማድ አላቸው ማለት ነው። በእኛ ሀገር እንኳን ብዙ የመታሰቢያ በዓላቶች አሉ አይደለ? የአድዋ የምንለው የሰማዕታት የምንለው አይደል? ብዙ የመታሰቢያ በዓላት አሉ። ስለዚህ በእስራኤላውያንም ዘመን እንደዚህ አይነት የመታሰቢያ በዓላቶች አሉ። እግዚአብሔር ያደረገላቸውን ነገር ለቀጣይ ትውልድ ትውስታ ሆኖ ይቀር ዘንድ የሚያቆሙት ነገር አለ ማለት ነው። ስለዚህ እኛም ቀጥሎ ልል የምንፈልገው ነገር እኛም አቤኔዘር የሚለውን ድንጋይ እንዴት አድርገን በህይወታችን እናቆማለን? የመታሰቢያ ድንጋይ ቆሞ ይለናል። ስለዚህ እግዚአብሔር ያደረገላቸው ነገር ለቀጣይ ትውልድ ይቀር ዘንድ መታሰቢያ አድርጎ አቁሟል። ስለዚህ እስራኤል ትውልድ በመጣ ቁጥር ያንን ድንጋይ ሲመለከት ምንድነው የሚያደርገው? እግዚአብሔር ለእስራኤል ቸርነት አድርጓል፣ እግዚአብሔር እስራኤልን አስቧል፣ እግዚአብሔር ለእስራኤል ርህራሄውን አብዝቷል ብሎ የሚመጣው ትውልድ ያንን የመታሰቢያ ድንጋይ ባየ ቁጥር ማንን ያመሰግናል? ልዑሉን ያመሰግናል። ወደ ያዕቆብ ስንመጣ ደግሞ ያዕቆብ ያንን ድንጋይ ወስዶ ተክሎታል።
ከዛ በኋላ ደግሞ ዘይት በላዩ ላይ አፍሶበታል። ከሱ በኋላ የሚመጣው ትውልድ ምንድነው የሚረዳው ካላችሁ እግዚአብሔር ለአባታችን ለያዕቆብ ምን ብሎለታል? ተገልጦለታል። መገለጥ ብቻ አይደለም ባርኮታል። ቃል ኪዳን ከሱ ጋር አድርጓል ብሎ የሚመጣው ትውልድ ያንን ድንጋይ ሲያይ እግዚአብሔር ለያዕቆብ መልካምነቱን እንዳበዛ ያስተውላል። ክብር ለኢየሱስ ይሁን። ስለዚህ እኛም በህይወታችን ጥለን የምናልፈው ነገር ምንድነው? ልክ እንደ ያዕቆብ ልክ እንደ ሳሙኤል ጥለን የምናልፈው ነገር መታሰቢያ ምንድነው? ቢኒም ባለፈው ሲናገር እንደነበረ ፓስተር ቢኒ ሜሉ በነበረችበት አጥቢያ ላይ የሆነ ጥላ ሄደችው መታሰቢያ አለ። መቼም ማንረሳት የሚያረጋን ማለት ነው። ነደሩም እንደዚህ ሁላችሁም ባላችሁበት ስፍራ ላይ የሆነ መታሰቢያ አስቀምጣችሁ ያ መታሰቢያ ለመልካምም ይሆናል ለክፉም ይሆናል። ስለዚህ በመልካም የሚነሳ መታሰቢያ በህይወታችሁ ዘመን እንዲኖር የምትፈልጉ ከሆነ ከእግዚአብሔር ጋር መስማማት ወሳኝ ነገር ነው ማለት ነው። የመታሰቢያው ዓላማውን ይሄን ሐሳብ ልንገራችሁን አልጨርስ። የመታሰቢያው ዓላማው ምንድነው ካላችሁ እስራኤል ሁሉ ጊዜ የእግዚአብሔርን ቸርነት ልጆቹም እንዲያስተውሉ ነው። ኢያሱ ምዕራፍ 4 ከቁጥር 6 እስከ 7 ይህ በመካከላችሁ ምልክት እንዲሆን ነው፣ ወደፊት ልጆቻችሁ እስከ እነዚህ ድንጋዮች ምንድናቸው ብለው ቢጠይቋችሁ ይላል። ስለዚህ የሚጠይቅ ትውልድ ይመጣል ማለት ነው። የሚጠይቅ ትውልድ ይመጣል። ደሩ ብሎ የሚጠይቅ ትውልድ ይመጣል። አባቴ እናቴ ብሎ የሚጠይቅ ትውልድ ይመጣል። ምንድነው አስቀምጠህልኝ ያለፍከው ነገር? ምንድነው ለኔ ተታያለፍከው ነገር ብሎ የሚጠይቅ ትውልድ ይመጣል። እና ይሄ ትውልድ ሲመጣ ይሄንን ምላሽ ሰጧቸው ይላል። የዮርዳኖስን ወንዝ በእግዚአብሔር ቃል ኪዳን ታቦት ፊት መቆሙን፣ እንዲሁ ደግሞ ታቦቱ በዮርዳኖስ በሚሻገርበት ጊዜ የዮርዳኖስ ወንዝ በፊቱ መቆሙን፣ እነዚህ ድንጋዮች ለእስራኤል ሕዝብ የዘላለም መታሰቢያ መሆናቸውን ንገሯቸው። ስለዚህ ቀጣይ ትውልድ ከኛ ምን ይማራል? ለቀጣይ ትውልድ ምንድነው አስቀርተን ምን ሄደው ነገር ነው ትልቁ ነገር። ስለዚህ እግዚአብሔር የሰጠን እድሜያችን ቁጥር አለ አይደል? 60 ወይም 70 ከዛ በኋላ ድካም ነው ብለን የለ። ስለዚህ እግዚአብሔር በሰጠን ጊዜና እድሜ ምንድነው አስቀርተን ምን ሄደው ነገር? ጊዜ ይሄዳል፣ ጊዜ ይነጉዳል። እና ሰው ከእግዚአብሔር ጋር ተስማምቶ ካለፈ ግን ትልቅ የሆነ ድል ነው። አብርሃምም እንደዚሁ መሳል በሆነ መንገድ በተገለጠለት ስፍራ ሁሉ ለእግዚአብሔር የመታሰቢያ ሐውልት ወይም መሰዊያን እያስቀመጠ ያልፋል። አብርሃም ምንድነው ሲሉ ከአብርሃም በኋላ የሚመጣው ትውልድ አባታችን አብርሃም እግዚአብሔርን ያመልክ ነበረ፣ እግዚአብሔርን ይከተል ነበረ ብሎ ይናገራል ማለት ነው። ይሄን የመጨረሻ መልእክት ተናግሬ ልጨርስ። እኛም በልጁ በክርስቶስ ኢየሱስ አምነን ከዛ በኋላ ደግሞ ከኛ በኋላ ደግሞ ለሚመጣው ትውልድ የሆነ መታሰቢያ አስቀምጠን ማለፍ አለብን ብዬ አስባለሁ። ከእግዚአብሔር ጋር ተስማምተን እንለፍ። ያለፋችሁበትን እምነት ደግሞ ቀጣይ ትውልድ ተረክቦት እንዲሄዱ የምትፈልጉ ከሆነ እናንተም ዛሬ የሆነ መታሰቢያ እንድታስቀምጡ እግዚአብሔር ይፈልጋል። ኤቤኔዘር የምትሉበትን ማለት ነው። ኤቤኔዘር የምትሉበትን መታሰቢያ ዛሬም እግዚአብሔር በህይወታችሁ እንድታስቀምጡ በዚህ ያላችሁ ሰዎች እግዚአብሔር ይፈልጋል። ያዕቆብ አስቀምጧል፣ አብርሃም አስቀምጧል፣ ሳሙኤል አስቀምጧል። ምንድነው አስቀምጣችሁ በዘመናችሁ የምታልፉት? ምንድነው አስቀምጠን የምናልፈው? ስለዚህ በዘመናችን ትልቁ መታሰቢያ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ አስተዋውቃችሁ ለፉ። እሱ ትልቁ መታሰቢያ ነው። ልጆቻችሁን ከእግዚአብሔር ጋር አስተዋውቁ። ባል ሚስት በአንድነት ጌታ ኢየሱስ ክርስቶስን በልቡ ላይ ያንግስ። ቤተሰብ ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ ይቀበል። ትልቁ መታሰቢያ በህይወታችሁ ዘመን የማትጸጸቱበትን በሚመጣውም ዘመን በሚመጣውም ዓለም የምታተርፉበትን ትልቁ መታሰቢያ ልንገራችሁ። ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ እመኑ። ኢየሱስ ክርስቶስ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ አሁን በአብ ቀኝ ስለኛ እንደሚታይ ተመልሶ በክብር እንደሚመጣ በሕያዋንና በሙታን ላይ ደግሞ ሊፈርድ እንደሚገለጥ በእርሱ ፊት ደግሞ ምላስ ሁሉ መልስ እንደሚሰጥ እያወቅን ዛሬ በዘመናት መካከል ትተን የማንሄደውን ትልቁ መታሰቢያ ይሄ ሰርግ ለኔ ኤቤኔዘር ነው የምትሉበት፣ ይሄ ቀን ለኔ ኤቤኔዘር ነው እግዚአብሔርን የተዋወቅኩበት ከእግዚአብሔር ጋር የተስማማሁበት የምትሉበትን ኤቤኔዘር የሚባል መታሰቢያ አስቀምጣችሁ እንድትሄዱ ላሳስባችሁ እወዳለሁ። እናንተ ትልቅ የሆነ መታሰቢያ በዘመናችሁ አስቀምጣችኋል። ቀጣይ ከእናንተ በኋላ ለሚመጣው ትውልድ አንድ መታሰቢያ አስቀሩ፣ በዘመናት መካከል የምትታወሱበት ማለት ነው። ጌታ ኢየሱስ ይባርካችሁ። ተባረኩ። ወንጌላዊ ፍራኦልን በጣም እናመሰግናለን። በጣም ጌታ ይባርክ። ተባረክ። ከዚህ በኋላ በቀጥታ ወደ ምሳ ለመሄድ አባቢን ወደዚህ ልጥራና አባቢ ባርኩልን። እሺ፣ እግዚአብሔር ይመስገን ስለሰማነው የእግዚአብሔር ቃል። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን እና እንደገና እንኳን ደስ ያላችሁ ማለት እወዳለሁ። ቤተሰቡንም የሁለቱን ወገኖች እንኳን ደስ ያላችሁ። እግዚአብሔር የተባረከ ይሁን። እናመስግንና ጌታን ወደ ምሳ እንሄዳለን። እግዚአብሔር አምላካችንና አባታችን ሆይ በብዙ እናመሰግናለን። ስምህ ይባረክ ጌታ ሆይ። እነዚህን ወጣቶች የረዳ
መልካም ጊዜ ሰጣቸው። እግዚአብሔር አምላክ ዘመኑ ሲደርስ የዳርካቸው አንተ ነህ። በሚቀጥለው ዘመን በአብሮነት እንድትባርካቸው፣ እንድትረዳቸው፣ እንድትደግፋቸው በነገር ሁሉ መከናወን እንድሰጣቸው እግዚአብሔር አምላካችን ሆይ እንለምንሃለን። ደግሞ ክብርም ላንተ ይሁን። የምንበላውን የምንጠጣውን ደግሞ ባርክልን፣ ከጤናችን ጋር ይስማማልን። ብዙ ክብር ላንተ ይሁን በጌታችን በኢየሱስ ስም አሜን። የረዳኝን አመሰግናለሁ። በጉባኤው መሃል ከፍ አደርገዋለሁ። እኔንም ረድቶኛል በእውነት የምትሉ እስቲ ዘምሩለት፣ ለሱ እልል በሉ፣ እልል በሉ፣ ዘምሩለት፣ ለድል ጌታ የድል መዝሙር ተቀኙለት። ክብር ለሱ፣ ሞገስ ለሱ፣ ለወደደ ላፈቀረን ለንጉሱ ሃሌሉያ። እንደኔማ ቢሆን እንደ በዛው ኃጢአቴ በፊቱ ባልተገኘው ባይራራልኝ አባቴ ምሕረቱ ለኔ በዛ ቸርነት አረገልኝ። አቤቱ መድኃኒቴ ይክበር ይመስገንልኝ፣ 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 ይክበር ይመስገንልኝ። የረዳኝን አመሰግናለሁ። በጉባኤው መሃል ከፍ አደርገዋለሁ። እኔንም ረድቶኛል በእውነት የምትሉ እስቲ ዘምሩለት፣ ለሱ እልል በሉ፣ እልል በሉ፣ ዘምሩለት፣ ለድል ጌታ የድል መዝሙር ተቀኙለት። ክብር ለሱ፣ ሞገስ ለሱ፣ ለወደደ ላፈቀረን ለንጉሱ የውስጤን የልቤን ነግሬው ነበር። ጸሎቴን መልሶልኝ ጠላቴን አሳፈረ። ጉልበቴን አጸናለኝ ረዳኝ መድኃኒቴ። ድንቁን ዘምራለሁ ያረገውን በሕይወቴ፣ የሠራውን በሕይወቴ፣ ያረገውን በሕይወቴ፣ የሠራውን በሕይወቴ፣ ያረገውን በሕይወቴ፣ የሠራውን በሕይወቴ፣ ያረገውን በሕይወቴ፣ የሠራውን በሕይወቴ፣ ያረገውን በሕይወቴ፣ የሠራውን በሕይወቴ። እኛ አሁን ወንድማማቾች ነን። እኛ ከለሩ አተን ፈልገን ያልገባንበት ያልወረድንበት የለም። ስንትና ስንት ጉራንጉር ገብተን ያመጣ ነው በጋ አሁን ጠፋ ቢባል ምን እሺ ግዙ 30 ሺህ እንትና አይደል ማለት አያንሳችሁ። አሁን ጠይቀን ነው ይኸውልህ እኔ እወዳለሁ ብዬ አስረክቤ አደራ ይበላል። አደራህን እኮ ነው በለው። አደራ እኮ ነው። ታስሯል። መልስ ታስሯል። አዎ እውነት
ባማረ ቅኔ ስማ ይሄኔ እኮ ስንት ቤት ውስጥ ተደበቁት እዛ ነው የጠላቶችን ሰፈር መንደሩን አፈራርሶ እንዳንበሳ ደቦል ጀግንነት ተበላ ሰው አየ አቁም ያዘምረኛል ሰው አየን እውነት ዛሬ ሰው አየን ዛሬ ሰው አየን አቁም ያዘምረኛል አቁም ያዘምረኛል አቁም ያዘምረኛል አቁም ያዘምረኛል የታሰርኩበትን ገመዴን በጥሶ የጠላቶችን ሰፈር መንደሩን አፈራርሶ እንዳንበሳ ደቦል ጀግንነት ሞልቶኛል የጠላቶች ራስ ላይ አቁም ያዘምረኛል አቁም ያዘምረኛል አቁም ያዘምረኛል አቁም ያዘምረኛል አቁም ያዘምረኛል አይ በዚህ አሳልፈው ያዘምረኛል አቁም ያዘምረኛል አደራ ብዬ ሰጥቼ እውነት አቁም ያዘምረኛል አንድ እናንተ አደራ ትበላላችሁ ኑ ባካሽ ይኸው እዚህ ቋንጣው ሰቅለውታል የረዳኝን አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ እኔንም ረድቶኛል በእውነት የምትሉ እስቲ ዘምሩለት ለሱ እልል በሉ እልል በሉ አረራሩ አረራሩ አረሬራ እንዴ ምንድን ነው እኔ ምልክት አስቀምጬበታለሁ ይሄ በግ ቢጠፋ እሺ በቃ ኑ በቃ ማስለቀቂያ ኑ በቃ እንትን አንድ ሰው እንትን በቃ እንትን ሽምግልና በቃ እንትን እናሸማግል በቃ እናሸማግል እኮ ጋሼ አንተ ምና በቃ እኛ መርጠናል በቃ ሸምግልን አንዴ ሰው አይቶናል በቃ ሰው አይቶናል እኮ ተዋርደናል በሰው እጅ ወድቀናል እኮ በቃ አንዴ አተ መሌ ና በቃ ኑ ሽምግልና በቃ መሌ በቃ ነገሩ በሽምግልና ይያዝ ነገሩ በሽምግልና ይያዝና ዋስ ምናምን ተጠራርተን ነገሩ እንደዛ እናርግ በዋስ ይሁን እኛ በቃ አንዴ አምጥተን አደራ ብለን ሰተን ነበር ጋሼ ያው መተን አይደለም አይደለም እኛ ጸሎት የእግዚአብሔር ቃል እየሰማን እየጸለይን እየዘመርን አሁን እንደዚህ አይነት ነገር አሁን እኔ አግባብ ነው ቢያለት ግን አንተ አጥፍተሃል ጋሼ አሁን ግን አንተ ሸምግልን እኛ አሁን አንተ ዋስ እንጥራ በቃ አጥፍተናል አንዴ ሆኗል ስንበላ ከእግራችን ማሰር ነበረብን አይደል በቃ በቃ በርሜል ውስጥ ነው የከተታችሁት እዚህ በርሜል ያልገባሁበት እኮ የለም እውነት ኩሽና አልቀረኝ ሽንት ቤት አልቀረኝ እግዚአብሔር አይ እኔ እንጃ አይ አንድ ዋናው እሷ ናት ያው እኮ ባንድ በኩል ደግሞ ቢዘለኝ አይደለም አሁን ግልጽ ስናወራ የእሷም እጅ አለበት እሺ ይምጣና ይገመት እኛ ጋሼ ባለን አንወጣም አዎ አምጡና ይገመት እኛ ጋሼ ባለን አንወጣም በቃ ይምጣና ይገመት አዎ ያው ማስለቀቂያ ነው እኮ ጉዳዩ ገመዱን ማስፈቻ ከግቢ ያልወጣ ማለት በሉ 20 ስጡ በቃ 20 ቁጠሩና በቃ 20 የረዳኝን አመሰግናለሁ በቃ ፍሎ ይላስ አዘጋጁላችሁ ይላል
አይ ከናራጅ ነው አታራጭ የታባታ 20 ብር ግራኝ ምን አገባኝ አይደለም። ቆይ ጋሼ ና ቆይ አይደለም እንስማማ እንስማማ ትልቅ ሰው እኛ እንስማማ። እኔ 30 ሺህ ወደ 21 ይላቸዋል። አንደኛ እኔ አሁን የጠረጠርኩት ምላስ አለው ወይ ቆርጠው ካልሆነ በስተቀር አለ። ያው የሌቦቹ ሲስተም ይለያያል። መርቅኖ እንዳይሆን አንተ ሳዴ ደግሞ በቃ እኛ በቃ የምትቀጡን ነገር ያዋለን እኮ በቃ ምረት የተደረገ ነው። በምረት ስንት ይሆንላል? እኔ አላውቅም አይደል? ስንት ይሆንላል? ዋስ ቢጠራ እኔ አሁን ጋሼ የመጀመሪያዬ ነው። እኔ አሁን እንደዚህ የመጀመሪያዬ ነው። እኔ ያው እየለመድኩ ነው ሳሁን አሁንም እየለመድኩ ነው። እኔ እንጃ አሁን እሱ ማለት ነው አሁን እኔ ግራ ገባኝ። ኧረ በቃ በአማን ዋስ እንደዛ ነው የሚደረግ። አይ ዋስ ምናምን ዋስ እኮ ይቻላል። አንደኛው ለሚዛ አንደኛ ነው ቪዲዮ አለ። አማን ቀበረን ዛሬ ማረጋገጫ ከሰጠ አዋርደናል። ቀበረን ዛሬ በቃ የሰው ፊት አሳይተናል። በቃ ቀበረን ነው አይለመደን። በአማን ዋስ በጉ ይሰጠናል። ጥሎና መሌና ምንድነው አንተ ወደ ኋላ የምትለው? አጥፍተህ እንደዚህ አቀርቅሩ። ጥፋተኛ ነን። አንተ አቀርቅር፣ አትሳቅ። አንተ ጥፋተኛ ነን። የሷ እጅ የለበትም። መክራናለች፣ ዘክራናለች። ተው ማይክ ይቅር። አይደለም አሁን እንግዲህ ቀበረን አማን በአንተ ዋስ መጥተናል፣ አጥፍተናል ነው። ይህም በግስቶን እኛ በታማኝነት ያው ሰጥተን እዚህ እያመለክን እየበላን ነበር። አጥፍተናል። ከእግራችን ማሰር ነበር ነው ወሰዱት። ስለዚህ አማን በአንተ ዋስትና ይህን በግ እንዲሰጡልን አድርግ። አንዴ ያው በቃ ታገስ። በእርግጥ ያማል፣ ታገስ፣ ፍቀድልን። ድገም ጭራሽ አያንሳችሁም። አይደለም ሽንት ቤት አልቀረኝም። ይኸውልህ በዚህ በኩል ኪችን ገባው፣ ሽንት ቤት ገባው፣ ሻወር ቤት ገባው፣ ሳሎን ገባው፣ ወጣው። መርቅኖ ሊሆን ይችላል። እኔ ምናልባት ሮቶ ውስጥ ከገባ እዛ ሮቶ ውስጥ ካስገቡት እንጂ እኔ አላውቅም። እንዴት እንደገለበጡትም አላውቅም። በህይወት አለ።
ጣታችን አልማያ ይቅርታ ጠይቀናል። እኔ ዋሰው ናቸዋለሁ እንዲመለስልን በአክብሮትና በታመክትና ጠይቀናል። Yeah.
ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያዬ ሆነልኝ። ሲከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨልም ወንድም አለኝ አይዞ ሚል ጌታለኝ 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 ቅጥር ሆኖልኝ ነው እኔስ ያለፍኩት ባይኖረኝ አባት የትላንቱን ያን ጨለማ ይገርመኛል። ኧረ እንዴት ኧረ እንዴት እንዴት ጠፋ ሰባት እጥፍ የነደደው እሳት ጠፍቷል። ጌታዬ ጌታዬ ላመስግነው ዋስትና ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ
ዛሬ ካንተ ጋር ኖሬ ተጉዣለሁ ብዙ አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ ጠቆራይም ፊት አይቀየር አትዘጋም የምሕረትን በር ኧረ ስንቱ ጭንቁን ረስቶ እፎይ ብሏል አንተ ላይ ታምኖ እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ብዙ አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ ጠቆራይም ፊት አይቀየር አትዘጋም የምሕረትን በር ኧረ ስንቱ ጭንቁን ረስቶ እፎይ ብሏል አንተ ላይ ታምኖ የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ፍቅር ነህ የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ጋሻ ነህ የኔ ከሰማይ የመጣ ነው ከላይ ነው ከላይ ከሰማይ የመጣ የኔ እጣ የኔ እጣ ነው ከላይ ነው ከላይ ከሰማይ የመጣ ነው ከላይ ነው ከላይ ከሰማይ የመጣ ስለምድሩ ስለሚታየው አላልኩም እንዴ በእርግጥ ይለያል ሰው ከሚያስበው የኔ ስጣዬ ወጣልኝ ብዬ አፌን ሞልቼ ማወራውጣ ጌታ ኢየሱስ ነው ከአንተ ልኮ ከላይ የመጣ ስለምድሩ ስለሚታየው አላልኩም እንዴ ሰው ከሚያስበው በእርግጥ ይለያል የኔ ስጣዬ ወጣልኝ ብዬ አሜን ሞልቼ ማወራውጣ ጌታ ኢየሱስ ነው ከአንተ ልኮ ከላይ የመጣ ነው ከላይ ነው ከላይ ከሰማይ የመጣ ነው ከላይ ነው ከላይ ከሰማይ የመጣ ነው ከላይ ነው ከላይ ከሰማይ የመጣ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው 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 ውለታው ብዙ ነውና አብዢለት ምስጋና 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 እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው 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 ውለታው ብዙ ነውና አብዢለት ምስጋና 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 ከፍ ከፍ
ይበል የኔ ጌታ ከፍ ከፍ ይበል ልዑል ባህሩን ሰጥቶ አበሳሽ አድርጎታል ገለል ከፍ ከፍ ይበል ያንተ ጌታ ከፍ ከፍ ይበል ልዑል ቃሉን ሰጥቶ አበሳህን አድርጎታል ገለል ሰይ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ በረታኝ ጎን ሲለሚሆንለት ቃል አውጥቶ ሂዳለው የማያልፍ የመሰለኝ ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ብሎ ወጥቶ ነበር ኑሮውን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ለኔ ያዜምለት እንደገና ቆመ በብዙ በረከት ብሎ ወጥቶ ነበር ኑሮውን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ለኔ ያዜምለት እንደገና ቆመ በብዙ በረከት ምን አይነት ነገር ነው የወረደው የብዙሃኑን ሰው ልብ ያራደው የሚያተርፍ አይመስልም አመጣጠው ብዙ ኃያላኖች እጅ ሰጡ እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆማ በረታኝ ጎን ሲለሚሆንለት ቃል አውጥቶ ሄዳለው የማያልፍ የመሰለኝ ያማለፈ እንዳለው ያማለፈ እንዳለው ያማለፈ እንዳለው ያማለፈ እንዳለው ያማለፈ 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 እንዳለው ያማለፈ እንዳለው ያማለፈ እንዳለው ያማለፈ እንዳለው ዘምር ዘምር ይለኛል ቀኝ ስለደገፈኝ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ ብቸኛ መመኪያዬ እውነትም የጨነቀኝ ልክ ነበር ምርጫዬ ዘምር ዘምር ይለኛል ቀኝ ስለደገፈኝ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ እውነተኛ መመኪያዬ እውነትም የጨነቀኝ ልክ ነበር ምርጫዬ አቤቃ ምርኮ መጣለኝ እየጎረፈ አቤቃ የያዘን ሸማ ከላይ ወስዷል አቤቃ
ያስጨነቀኝ ሁሉ ለበጎ ለወጠው ኤፍታህ ሆነቶኛል በደስታ ልቀኝለት ይሆን ያለው ይሆናል ተው ባይገባ ያለበት በቃ ሲነዋ በቃ ገደብን ያበጀው ያስጨነቀኝ ሁሉ ለበጎ ለወጠው ኤፍታህ ሆነቶኛል በደስታ ልቀኝለት ይሆን ያለው ይሆናል ተው ባይገባ ያለበት ይብዛል ክብር ይብዛል ምስጋና የመኖር ምስጢር ጌታንተ ይብዛል ክብር ይብዛል ምስጋና የመኖር ምስጢር ጌታንተ ዞር ስል ወደ ኋላ ታሪኬ የሚናገረው ባወራው ማላፍርበት ረዳቴ እግዚአብሔር ነው። ለዚህ ነው መዘመሬ ዝም ብሎ የሚያዘምረኝ በሚያሰራ ወጀብ ላይ አጥማውታለሁ ሲለኝ ዞር ስል ወደ ኋላ ታሪኬን የሚናገረው ባወራው ማላፍርበት ረዳቴ እግዚአብሔር ነው። ለዚህ ነው መዘመሬ ዝም ብሎ የሚያዘምረኝ በሚያስፈራ ወጀብ ላይ ሰማሁታለሁ ሲለኝ ቃለት ንጋት አገጥሻ አቤካ መገና ላንሳ ስለ ውለታ አቤካ ድምፄ ይሰማ በሁሉ ስፍራ አቤካ ለስሙ ማጠን ነው የኔ ስራ በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝ ሁሉ ለመዝሙር ለወጠው ኤፍታህ ሆነቶኛል በደስታ ልገኝለት ይሆን ያለው ይሆናል ተው በቃ ሲለው በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝ ሁሉ በደስታ ለወጠው ኤፍታህ ሆነቶኛል በደስታ ልገኝለት ይሆን ያለው ይሆናል ተው ይብዛልህ ክብር ይብዛል ምስጋና የመኖር ምስጢር ጌታንተ ይብዛል ክብር ይብዛል ምስጋና ጌታንተ ልማድ ነው ከፍ ማድረግ የምታከብር ያራግፍ መሸላለም ማብቃት ለቆም ነገር ስንቱ አረፈ እፎ ያለ ወደ አንተ ሲጠጋ አመለጠ አንተ ጉልበት ከጠላት መንጋጋ ልማድ ነው ከፍ ማድረግ ከምረ የምታከብር ያራግፍ መሸላለም ማብቃት ለቆም ነገር ስንቱ አረፈ እፎ ያለ ወደ አንተ ሲጠጋ አመለጠ ባንተ ጉልበት ከጠላት መንጋጋ ምክንያቴ ብዙ ነው እጅግ ብዙ አጥንቶቼም በርቶ ለአምላክ ተገዙ ነፍሴ ሆይ አክብሬው ከሞት አዳንሽ ዝም አትበይ ተነሽ አመስግን ጌታሽን ምክንያቴ ብዙ ነው እጅግ ብዙ አጥንቶቼም በርቶ ለአምላክ ተገዙ ነፍሴ ሆይ አክብሬው ከሞት አዳንሽ ዝም አትበይ ተነሽ አመስግን ጌታሽን ከምስጋና ላይ ምስጋና እናበዛለሁ ተባረክ ብዬ ሁልጊዜ እችላለሁ በምስጋና ላይ ምስጋና እናበዛለሁ ተባረክ ብዬ ሁልጊዜ እችላለሁ በዝማሬ ላይ ዝማሬ ተባረክ ብዬ ሁልጊዜ እችላለሁ በዝማሬ ላይ ዝማሬ ገና በዛለሁ ከፍ በል ብዬ ሁልጊዜ በነኦ ይበጃል ወይ ዝም ማለት
ባገኘ ምነው ልቤ ቢል እንደተመኘ ያስታውቅብኛል የተገለጠ ነው የእርሱን መልካምነት አልችልም ልደብቀው አቅም እየሆነኝ ብርታት እየሆነኝ ሞገስ እየሆነኝ ኃይል እየሆነኝ እዚህ እንዳልደርስ ምልክት ለሚሻ እኔን ይመልከተኝ ይኸው ምስጋናዬ ይኸው ምስጋናዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው እልልታዬ መውደድን ማወራበት አንድ ይኸው ይኸው ጭብጨባዬ ይኸው ጭብጨባዬ መውደድን ማወራበት አንድ ያለኝ ሰው እንበላለው እየተባለ ከሰው ተራ የተገለለ ቸርነትን ካንተ አግኝቶ ያከብርሃል በፊት ቆሞ እንበላለው እየተባለ ከሰው መንደር የተገለለ ምሕረትን ካንተ አግኝቶ ያመልክሃል በፊት ቆሞ ደግነት ግን ላውራው ሰው የሆንኩት ባንተ ነው ምሕረትን ላውራው ሰው የሆንኩት ባንተ ነው ይወራ ይነገር ለኔማ ያረከው ነገር ይወራ ያረከው ነገር ማህተሜን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ ደመሰስከው ማህተሜን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ ደመሰስከው ጨለማ ይበርታል ነፃ ወጥቻለሁ አመሰግን ማህተሜን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ ደመሰስከው ጨለማ ይበርታል ነፃ ወጥቻለሁ አንደበቴ ከምስጋና በቀር ሌላ አያውቅም ይዘምራል አንተ ክብር ሰለቸኝ አይልም ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምነው ከምስጋና ሌላ አንደበቴ ከምስጋና በቀር ሌላ አያውቅም ይዘምራል አንተ ክብር ሰለቸኝ አይልም ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምነው ከምስጋና ሌላ ምክንያቴ ብዙ ነው እጅግ ብዙ አጥንቶቼም በርቶ ለአምላኬ ተገዙ ነፍሴ ሆይ አክብሬው ከሞት አዳንሽን ዝም አትበይ ትንሽ አመስግኝ ጌታሽን ሃሌሉያ ልበል ሸክሜ ከላይ ያረክልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህ ባለኝ አቅም ላውራ ተነግሮ ባያልቅም ጌታ ያንተን ሥራ መልካምነትህ ባለኝ አቅም ላውራ ተነግሮ ባያልቅም ጌታ ያንተን ሥራ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ
ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ ኤልሻዳይ መልካም ነህ ከተባልከው በላይ 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 መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ ዘመኑና እንደገና ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ያረክልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ ባይበቃም ልጨምር እኔም ተስማምቼ መልካምነትህ መልካም ላውራ ተነግሮ አያልቅም ጌታዬ መልካምነትህ መልካም ላውራ ተነግሮ አያልቅም አባዬ አንተ ስራ መልካም ከተባልከው በላይ መልካም ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ ኤልሻዳይ መልካም ከተባልከው በላይ 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 መልካም ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ እስኪ በሽብሸባ ዝቅ በሉ ከሆንኩለት በላይ ምነው በሆንኩለት ምነው በሆንኩለት ምነው በሆንኩለት ሕይወቴ ያማረው እርሱን ያገኘሁለት ጌታን ያገኘሁለት ጌታን ያገኘሁለት አንደበቴ ልክፈት በብዙ ምስጋና በብዙ ምስጋና በብዙ ምስጋና ገብቶኛል ልቀመጥ ውስጤ የሚላል ገና ውስጤ የሚላል ገና ሽብሸባ ውስጤ የሚላል ገና እንደገና ሽብሸባ ከሆንኩለት በላይ ምነው በሆንኩለት ምነው በሆንኩለት ምነው በሆንኩለት ሕይወቴ ያማረው እርሱን ያገኘሁለት ጌታን ያገኘሁለት ጌታን ያገኘሁለት አንደበቴ ልክፈት በብዙ ምስጋና በብዙ እልልታ በብዙ ጭብጨባ ገብቶኛል ልቀመጥ ውስጤ ይላል ገና 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 ይላል ገና ውስጤ ይላል ገና ውስጤ ይላል ገና ውስጤ ይላል ገና ይላል ገና ውስጤ ይላል ገና ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ይላል ገና ዘማሬ ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ይላል ገና ወደ አበሳዬን አስወገደው ከኔ አስወገደው ከኔ እንዳመልከው በቀረው ዘመኔ በቀረው ዘመኔ መከራዬን አስወገደው ከኔ አስወገደው ከኔ እንዳከብረው በቀረው ዘመኔ በቀረው ዘመኔ ይፍታ ብሎ አንዴ ፈቶኛል ከእንግዲህማ ማን ይዘኛል ይፍታ ብሎ አንዴ ፈቶኛል ከእንግዲህማ ማን ይዘኛል የአባቶች አምላክ አለ ከጎኔ ገና ሄዳለሁ ከእሱ ጋር ሆኜ ክንዱን ታምኜ የኪዳን አምላክ አለ ከጎኔ ገና ሄዳለሁ ከእሱ ጋር ሆኜ ክንዱን ታምኜ እስኪ ጭብጨባ አንቶ ጭብጨባ አንቶ አንቶ ጭብጨባ አንቶ አንቶ እልልታ አንቶ እልልታ አንቶ አንቶ ለጌታዬ አንቶ ጨምሮ ለጌታ ጨምሮ ለጌታ ጨምሮ ተዋበ ዜማ ኧረ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ኧረ ኢየሱስ ጭብጨባ ዝቅ ብሎናል ኧረ ኢየሱስ ተወዳዳሪ የሌለው ታላቅ ኧረ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ ኢየሱስ ባታየኝ ማን ነበር የሚያየኝ ማን ነበር ግራ ገብቶኝ ስንገላታ ድረስልኝ ማን ነበር
እንዳለፈ አለፈ አበሳዬ ተረሳ አደረቀኝ ሽግርግር ጠላት ያገር አለበ አስታዋሽ አስታዋሽ የኔ ጌታ ሰው ስረሳኝ አሰበኛ አስታዋሽ የኔ ጌታ ሰው ስረሳኝ አሰበኝ አስታዋሽ አስታዋሽ የሌዳኛ ሰው ስረሳ አሰበኝ አስታዋሽ አስታዋሽ የሌዳኛ ሰው ሲረሳ አሰበኝ ይበቃል አትበሉኝ ያቻለን ግደለ እርሱ ለማመስገን አለዝም አለለም እየጎተጎተኝ ያለኝን ብሰጠው ይበቃል አትበሉኝ ይበቃል አትበሉኝ ያቻለን ግደለ እርሱ ለማመስገን አለዝም አለለም ፍቅሩ ውስጥ ገብቶ እየጎተጎተኝ ያለኝን ብሰጠው ናደለሰኝ ስወድቅ ላነሳ የሚደግመኝ ስለደረቁ ጌታ የሚለው አለኝ ተመስገን ተመስገን ይበላ ተበቴ በየዋሁ ጌታ በሚባበት ላመስገን ውለታ ልዘምር ላመስገን እስኪ ውለታ 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 አለብኝ ውለታ አለብኝ ውለታ አለብኝ ውለታ 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 አለብኝ ውለታ 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 አለብኝ ስወድቅ ላነሳኝ የሚደግፈኝ ስለደረቁ ጌታ አምልኮ አለኝ ተመስገን ተመስገን ይበላል ጠበቴ በየዋሁ ጌታ እስኪ ጭብጨባ ልታከፈልና ልዘምር ላመስገን ውለታ ልዘምር ልዘምር ላመስገን ውለታ አለብኝ ለጌታ ውለታ አለብኝ ውለታ አለብኝ ውለታ ውለታ አለብኝ ውለታ አለብኝ ከሆንኩለት በላይ ከሆንኩለት በላይ ነው ከሆንኩለት ሕይወት ያማረው እሱን ካገኘሁለት እሱን ካገኘሁለት እሱን ካገኘሁለት አንደበት ልቀት በብዙ ምስጋና በብዙ ምስጋና በብዙ ምስጋና የቱን አልቀመጥ ውስጥ ይላል ጌታ ውስጥ ይላል ጌታ ውስጥ 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 ይላል ጌታ ውስጥ ይላል ጌታ ይላል ጌታ ውስጥ 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 ይላል ጌታ ውስጥ ይላል ጌታ ይላል ጌታ ውስጥ አትከፈሩና ይላል ጌታ ምስጋና ይላል ጌታ ገና ይላል ጌታ አምልኮ ይላል ጌታ ዝማሬ ይላል ጌታ ምስጋና ይላል ጌታ ገናና ይላል ጌታ አምልኮ ይላል ጌታ ወደታ የነገርከኝ አለ አለ ገና ጌታ ማንም ሳይኖር ከጎኔ አለ ገና ጌታ ምድረ በዳ ላይ ሆነን አለ ገና ጌታ ትበዛለህ ስትለኝ አለ ገና ጌታ ያሳየኸኛል አለ ገና ጌታ ማንም ሳይኖር ከጎኔ አለ ገና ጌታ ምድረ በዳ ላይ ሆነን አለ ገና ጌታ ትውልዳለህ ስትለኝ አለ ገና ጌታ እንደገና እንደገና የሸኘው ሰው እንደገና መሀል መንገድ ላይ ማነው የሚያስቀረው እንደገና ነገር ጀምሯል ያምርቃቶ እንዳሻዋ ነው የበዛ ባርኮቱ የበዛ ባርኮቱ የበዛው ባርኮቱ የበዛው ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ እንደ ጠላቴ አልሆነብኝም ጌታ
ሁሉ በጌታ ሆነለት ሁሉ በሱ ሆነልኝ ሁሉ በሱ ሆነልኝ እንደ ከሳሽ አልሆነብኝም ጌታ አሸነፈልኝ ተሻገርኩኝ አልፎ ደግሞ አሻገር አመለጥኩኝ ጉያም ሸሽጎ አስመለጠኝ እጄን ይዞ ጌታ እጄን ይዞ ተሻገርኩኝ አልፎ ደግሞ አሻገር አመለጥኩኝ ጉያው ሸሽጎ አስመለጠኝ እጄን ይዞ ጌታ እጄን ይዞ ሁሉ በሱ ሆነልኝ እንደ ከሳሼ አልሆነብኝ ጌታ አሸነፈ ሁሉ በሱ ሆነልኝ ሁሉ በሱ ሆነልኝ እንደ ከሳሼ አልሆነብኝም ጌታ አሸነፈልኝ ተሻገርኩት እኔ ተሻገርኩት አልፎ ደግሞ አሻገር አመለጥኩት ጉያው ሸሽጎ አስመለጠኝ እጄን ይዞ ጌታ እጄን ይዞ ኢየሱስ ለብዙ ዘመን ጦርነችን ተለየ ወርውሮ ናሽተው ሳኦል የተባለ ለብዙ ዘመን ጦርነችን ተለየ ወርውሮ ናሽት ሳኦል የተባለ እኔ ላይ ወርውሮ ለምንድን የሳተው አዝኖልህ አይደለም እግዚአብሔር ያለው ነው አዝኖልህ አይደለም ጌታዬ ያለው እጁ መጣ ጌታ መጣ 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 እጁ ለብዙ ዘመን ጦር ከእጁ ያልተለየ ወርውሮ ማይስተው ሳኦል የተባለ አንተ ላይ አንቺ ላይ እኔ ላይ እኛ ላይ ወርውሮ ለምንድን ሳተው አዝኖልን አይደለም እግዚአብሔር ያሎት ነው አዝኖልን አይደለም እግዚአብሔር ያሎት ነው እጁ መጣ ጌታ መጣ 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 እጁ እስኪ በሽምሰማ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ አበሳዬን አራቅከው ቀንበሬን ሰባበርከው ጌታ ለኔ ልዩ ስምህን ፍቅር ለኔ ልዩ ስምህን ሳልወድ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ሳልወድ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ አበሳዬን አራቅከው ቀንበሬን ሰባበርከው ጌታ ለኔ ልዩ ስምህን ፍቅር ለኔ ልዩ ስምህን እንዳይነብልህ
ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ። እስኪ እንደገና በሉት። ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ። ልቀቀው በላ ሃሌሉያ። ስም ጋሻዬና ከለላዬ ሰማቻችሁ ለጌታ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ። እስኪ እንደገና ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ። እስኪ ክብር አንተ ብቻ አንተ ብቻ አንተ ብቻ የለሃቸው በእንጀራና በውሃ ብቻ መች ይኖራል በዚች ምድር ላይ የእኔ ልብ የሚያርፈው የሚያርፈው ያንተን ፍቅር ሲያይ በእንጀራና በውሃ ብቻ መች ይኖራል በዚች ምድር ላይ የእኔ ልብ የሚያርፈው የእሱን ሙዚቅ ሽብሸባ ቤቴ በሰላም በደግነት ሕይወቴን ሞላ ድንቅ በረከት ሕይወቴን ሞላው ድንቅ በረከት። እስኪ ቤቴ በሰላም በደግነት ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት። አልጨምርበት ያረከውን ላውራ ታምራት በዝቷል የማዳን ሥራ የማዳን ሥራ አልጨምርበት ያረከውን ላውራ ታምራት በዝቷል የማዳን ሥራ የማዳን ሥራ
ያዘጋጁትን ነገር ተቋደሱልን እያሉ ነውና እስቲ ሙያቸውን ቀመስ ቀመስ እናደርግላቸዋለን ነው። ሚዜዎች የት አላችሁ? የት አላችሁ? አሁንም እንዳይወሰድ ይሄ ነገር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደ እግዚአብሔር ያለ ማንም የለም። ሰባኪ አይደለሁም። ክብር ለኢየሱስ ይሁን። ምናልባት ከዚህ በኋላ ያሉ አንድ 5 ደቂቃ የሚያክል ታይሞችን እንወስዳለን። የምርቃትና የምስጋና ጊዜያቶች ይኖራሉ። ስለዚህ ሁሉም በተራ ተራ 3 ሰዎች አሉ አስሬን ያደረግናቸው ለነሱ ጊዜውን እንሰጣለን። ስለ ሁሉም ነገር እግዚአብሔር ስም ይባረክ። እግዚአብሔር ያዘጋጀውን እግዚአብሔር ሁሉን ያቀደውን ማንም ሰው ሊያፈርሰው አይችልም። ክብር ለኢየሱስ ይሁን። እስኪ ለእግዚአብሔር እልልታ ጭብጨባ እናቀርብለት። ሁላችንም ከፍ እናድርገው። እስኪ ኢየሱስ ይባረክ። ሃሌሉያ። መጀመሪያ ለአማን ማዘር ጊዜውን እንሰጣታለን። እሺ መጀመሪያ ይህን ሁሉ ላደረገልን ለቸሩ ፈጣሪያችን ክብር ምስጋና ለሱ ይሁን። ልጆቼ ተባረኩ። እስከ እድሜ ፍጻሜያችሁ ድረስ እንደዚህ በፍቅር በሰላም ያኖራችሁ። ውለዱ፣ ክበዱ። ትዳር እግዚአብሔር ስጦታ ነው። እግዚአብሔር ትዳራችሁን ይባርክላችሁ። እኛ ያየነውን ዓለም ያሳያችሁ። በልጅ ተባረኩ። ሀብት፣ ጤና፣ ሰላም ሁሉ ከእናንተ ጋር ይሁን። በመቀጠል የማመሰግናቸው ቤተሰቦች አሉ። አክባሪ ልጆቼ መኮንን አለማየሁ ከነ ባለቤቱ ከአዜብ ገዳሙ፣ እንዲሁም ዳንኤል ታደሰ ከትግስት ገዳሙ ከባለቤቱ ጋር ላረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እህቶቼ እልፍነሽ፣ እስራኤል፣ ወይዘሮ ጽጌ ቀለሙ በጣም በጣም አመሰግናችኋለሁ። በአጠቃላይ ከኛ ጋር ከመጀመሪያ እስከ መጨረሻ አብራችሁን የነበራችሁ አክባሪዎቻችን፣ ታዳሚዎቻችን ሁላችሁም እግዚአብሔር ይስጥልኝ። አመሰግናለሁ። ጭብጨባ ከፍ እናድርግ። እግዚአብሔር ይመስገን። በመቀጠል እናታችን ወይዘሮ ሳራ። እሺ ይቅርታ፣ በጣም ድንገት ሲባል ደነገጥኩ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄንን ጊዜ ስለሰጠን
እግዚአብሔርን እጅግ አድርገን እናመሰግነዋለን። በእውነት ስለ ሜላት ስለ ባለቤቷ እግዚአብሔር የተመሰገነ ይሁን። ስለ አባቷ፣ ስለ እናቷ፣ ስለ ለወንድሞቿ እግዚአብሔር የተባረከ ይሁን። ይህም ቤተሰብ አብዝቶ እግዚአብሔር ይባርክ። ሜላት እግዚአብሔር ይባርክሽ። የተወደድሽ ነሽ። ጌታ ይባርክሽ። በጣም ነው እኔ በእውነት በጣም ደስ ብሎኛል። እግዚአብሔር ይመስገን። ይሄ ኑሮ እየተባረከ ይሁን። መልካም ኑሮ እግዚአብሔርን ፈርታችሁ ተዋዳችሁ በፍቅር ዘመናችሁን በእግዚአብሔር ቤት ጨርሱ። እሱ ነው ዋናው። ሌላው ሁሉ ከንቱ ነው። እግዚአብሔር መቼም አሁን ሰው ልጅ ይወለዳል፣ ያድጋል፣ ወላጅ አስተምራ ቁም ነገር ያደርሳል፣ ያስይዛል ስራ፣ መጨረሻ ደግሞ ጋብቻ ነው። ከዚያ ደግሞ ልጅ ነው የሚጠበቀው። ለወላጅ ያ ነው ደስታ። ከሁሉም በላይ ግን በእግዚአብሔር ቤት ሆኖ መኖር ትልቅ ነገር ነው። ዘመናችሁ ይባረክ። የምትተርፉ ሁኑ። ለበረከት ያርጋችሁ። እየተባረካችሁ ተባረኩ። ለሌላው ፍሬያማ ሁኑ። ብዙዎቹ በእናንተ የሚመጡ ይሁኑ። ነፍሳት ወደ እናንተ። በእውነተኛ ሌላ የለንም፣ ያለን እግዚአብሔር ነው። እግዚአብሔርን አገልግለን ከእግዚአብሔር ጋር ኑረን ወደ እግዚአብሔር መንግስት መሄድ ትልቅ ነገር ነው እና ይህንን እግዚአብሔር ያርግልን ለሁላችንም። ማንም በእውነት ከዚህ አይጉደል። እግዚአብሔር ትልቅ አምላክ ነው። እግዚአብሔር በሁሉ ነገር ለኛ ሞገሳችን ነው፣ አለኝታችን ነው፣ ጠባቂያችን ነው። ስንጠራው የሚደርስልን ነው። በምንም ነገር ሌላ ምንም የለ። ሀብት ምንም አይደል። እግዚአብሔር ግን ሁሉ በሁሉ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። ይህም ቤተሰብ እግዚአብሔር አብዝቶ ይባርክ። ሙሽሮችን እግዚአብሔር ይባርክ። ተባረኩ። ብሩኩ። አመሰግናለሁ። ክብር ለእግዚአብሔር ይሁን። እናጨበጭብለት ለእግዚአብሔር። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ደስተኞች ናቸው ወይ? እስኪ ደስ ያለው ለጌታ ከፍ ያድርገው። ከዚህ በላይ ልታ እግዚአብሔር ይመስገን። አሁን ደግሞ የመጨረሻ ከደርጓል። እንደምን ዋላችሁ? እንዴት አመሻችሁ? ቆይታ እንዴት ነበር? እሺ፣ እኔ እንግዲህ ዛሬ ብዙ ነገር ማለት ትንሽ ያስቸግራል። ያው ቀድሟልና ጉዳዩ አሁን እነሱ ነው ብቻ ነው የምንመርቀው። አማን እንዴት እንደምታደርግ አላውቅም። ያው ሜላ ሙሉ ቤተሰብ ነች። ሙሉ ቤተሰብ ነው የሰጠነ ማለት ነውና ያው እግዚአብሔር በመተሳሰብ በመከባበር በመዋደድ ያኖራችሁ ነው የምንለው። ሜላ ማለት ለእኔ አሁን ጓደኛ፣ እህት፣ እናት ሁሉ ነገር ማለት ነውና የልጆች እናት የመጀመሪያ ልጅ ነችና ልጆችን ከዛ በኋላ ያሳደገች የቤቱ ቤት ነች እና ትንሽ ያው ለኛ የሆነ ነገር ቢሆንም ግን እግዚአብሔር መጨረሻው እሱ ነው። ትልቁ ነገር ምንድነው? አስተምሮ ለዚህ ማብቃት ነው። ያው በመጀመሪያ ዲግሪዋ በጤና ዘርፍ ተመርቃለች። ሁለተኛ ዲግሪዋን ደግሞ ሊደርሺፕ። እንግዲህ ከዚህ በኋላ የሚሆነው ነገር ለኛ ይሄንኑ ክብር ማየት ነው። በዛ እንጽናናለንና እግዚአብሔር የተባረከ ይሁን ለዚህ ስላደረሰን። ልጆችን ሁለቱንም ይሄ ትዳር የተባረከ እንዲሆን የተቀደሰ እንዲሆን እግዚአብሔር ከእናንተ ጋር እንዲሆን እላለሁ። ሌላ እንደምታውቁት ትዳር ማለት ከተለያየ ቦታ በተለያየ እምነት በተለያየ ሁኔታ ውስጥ ሲኖሩ የነበሩ ሰዎች ሁለቱ አንድ ሆነው ቤተሰብ የሚመሰርቱበት ነው። ስለዚህ ሁል ጊዜ አንድ አይነት ነገር አይጠበቅም ማለት ነው ቤት ውስጥ። ስለዚህ እንደዛ አይነት አንድ አይነት ነገር ይመጣል ብላችሁ ሳትጠብቁ በመቻቻል በመከባበር በመዋደድ አንተ ትብስ አንቺ ትብሽ በመባባል ጊዜያችሁን እንድታሳልፉ እግዚአብሔር ይርዳችሁ። በእርግጥም እግዚአብሔር ይወዳችኋል። ምክንያቱ ደግሞ ያው የነበረውን ነገር አይታችሁታል። ምናልባትም በሰውም በእኛም አቅም ሊሆን የማይችሉ ግን በእግዚአብሔር ብርታት ጥሩ ደስ የሚል ክብር የሰጠ ነገር ሆኗልና እሱን እግዚአብሔር ዛሬም ነገም በደንብ አድርጋችሁ አጥብቃችሁ ያዙ። ተባረኩ፣ ውለዱ፣ ክበዱ። ይሄንን ነው ማለት የምፈልገው። አመሰግናለሁ።
ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ጨርሰናል ፕሮግራሞቻችን። የመጨረሻ ጸሎት ጸልየን እንሄዳለን። ሙሽሮች አለ የምትሉት ነገር አለ? አምልኮ እንጸልይና በጸሎት ጨርሰን ወደ አምልኮ ከዛ በዛው እንሄዳለን። እንጸልይ፣ ሁላችን እንጸልይ። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ ይሁን። ማጋዲያ ረቦጋዲያ ረባጋስ ይህን እድል የሰጠን እግዚአብሔር ስሙ የተባረከ ይሁን። ይህን እድል ፈንታ የሰጠን እግዚአብሔር የተባረከ ይሁን። አማንዬ እስከነ ባለቤትህ ይህን እድል ሰጥቷችሁ እኛም አብረን እንድናከብር ስለረዳችሁን ስም ይባረክ። እግዚአብሔር ሆይ እናመሰግናለን። ስላደረክልን ነገር ሁሉ እናመሰግናለን። አንተን ማክበር ችለናል። አንተን አመስግነናል። ከዚህ የበለጠ ምስጋና የሚገባንህና ስምህ ይባረክ። የዘላለም አምላክ እግዚአብሔር ሆይ ትዳርን የምትሰጥ አንተ ነህ። ለልጆቻችን ይህን ትዳር መልካሙን ትዳር ስለሰጣቸው እናመሰግናለን። እንደ ቤተ ክርስቲያንና እንደ ክርስቶስ ቤተ ክርስቲያንን እንደወደደ እርስ በርሳቸው ተዋደው የሚኖርበትን ጸጋ ስለምትሰጣቸው እናመሰግናለን። መተሳሰብን ስለምትሰጣቸው እናመሰግናለን። መዋደድን ስለምትሰጣቸው እናመሰግናለን። አሁን ደግሞ ጌታ ሆይ ከዚህ በኋላ ላንተ አሳልፈን እንሰጣቸዋለን። እዚህ ጋር እኛ ጌታ ሆይ ምስጋና አቅርበን ልንወጣ ነው። ካሁን በኋላ ግን ከነሱ ጋር የምትሆነው አንተ ነህና በደምህ ሸፍናቸው። እንቅስቃሴያቸው፣ ውሏቸው፣ አዳራቸው በሙሉ ባንተ ጸጋ የተሸፈነ ይሁን። ባንተ ደም የተሸፈነ ይሁን። በማስተዋል በጥበብህ ሙላቸው። እግዚአብሔር ሆይ ሁልጊዜ አንተን በማስቀደም አንተን በመፍራት አንተን ጌታ ሆይ እያከበሩ በመኖር የሚችሉበትን ጸጋ ዕለት ዕለት ስጣቸው። ይህን ስለምታደርግላቸው እናመሰግናለን። ስለዚህ ቤተሰብ እናመሰግናለን። እንድንቀላቀል እንድንሰባሰብ ያደረጉ እነሱ ናቸው። ስሙ ይባረክ። እግዚአብሔሮች ስላደረግላቸው ሁሉ እናመሰግናለን። ከዚህም በኋላ ስለምታደርግላቸው ሁሉ እናመሰግናለን። ስለ ሁሉም ከፍ ከፍ በል በጌታ በኢየሱስ ስም አሜን።
ከበሮ አላነሳም ጎደለብኝ ብዬ ምስጋናን አላሳሳም በየትኛውም ቦታ በኔ ቤት ግሩበት ጊዜ አይለውጥህም አንተ እግዚአብሔር ነህ አምላኬ ሆይ እደገፍሃለሁ መታመኔ ባንተ ግሩም ነው አምላኬ ሆይ እደገፍሃለሁ መታመኔ ባንተ ግሩም ነው አምላኬ ደስታዬ ደስታዬ ነህ ኢየሱሴ ኩራቴ እርካታዬ ነህ አምላኬ ደስታዬ ደስታዬ ነህ ኢየሱሴ ሙላቴ እርካታዬ ነህ በቅተኛል ሌላም አልፈልግም ቀረም ብለው ነገርም የለኝም ታምኜብህ በሁሉ ነገር ይዤ መጣሁ የከንፈሬ ፍሬ በቅተኛል ሌላም አልፈልግም ቀረም ብለው ነገርም የለኝም ታምኜብህ በሁሉ ነገር ይዤ መጣሁ የከንፈሬ ፍሬ አምላኬ ደስታዬ ደስታዬ ነህ ኢየሱሴ ሙላቴ እርካታዬ ነህ አምላኬ ደስታዬ ደስታዬ ነህ ኢየሱሴ ሙላቴ እርካታዬ ነህ በቅተኛል ሌላም አልፈልግም ቀረም ብለው ነገርም የለኝም ታምኜብህ በሁሉ ነገር ይዤ መጣሁ የከንፈር በቅተኛል ሌላም አልፈልግም ቀረም ብለው ነገርም የለኝም ታምኜብህ በሁሉ ነገር ይዤ መጣሁ የከንፈሬ ፍሬ የነፍሴ ወዳጅ አንተ ነህ በምክር ልቤን ታሳርፋለህ በምክር ልቤን ታሳርፋለህ ሸለቆ ባይሞላ እኔ አላማርርም አምላኬ ላይ አፌን በከንቱ አልከፍትም ከሁሉ ይበልጣል አንተማ መስገድ ታላቅ ነህ እያሉ ስምህን ማክበር ታላቅ ነህ እያሉ ስምህን ማክበር ክብርህ እንደ ደመና ሰማያትን ሸፍኗል ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ክብርህ እንደ ደመና ሰማያትን ሸፍኗል ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ክብርህ እንደ ደመና ሰማያትን ሸፍኗል ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ይገባል
ክብር ለጌታ ይሁን። የመጨረሻ ምልኮ አምልከን እንሄዳለን። ሃሌሉያ ሃሌሉያ። ይሰማ ጭብጨባችሁ እስኪ ለጌታ ሃሌሉያ። ማቄን ቀደም ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው ካለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮ ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዚምልኝ ቀኝ አዲስ ቀኔ ላመስግን አምሮልኛል ቀኔ ላዚምልኝ እስኪ ዝቅ በሉና ለጌታ ክብር ማቄን ቀደህ እምባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮ ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልኝ ቀኝ አዲስ ቀኔ ላመስግን አምሮልኛል ቀኔ ላዜምልኝ ቀኝ አዲስ ቀኔ ከእናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ደከመኝ ሰለቸኝ ገባ ሳትለኝ ከቶ እስከ ዛሬ ስራዬን ስትሰራው ስታሰምረው ስላየው ባይኔ ዛሬም አንተውነ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተውነ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔን ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ገና ሆናለሁ ምላሽ ባይኖርም ስዋዋል እኔ ማውቀው መልካምነትህን እናገረው ደግ መሆንህን ሳሞካሽ ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ እስኪ በሽብሸባ ሃሌሉያ ሰው እንደሚያይ አንተን አታይምና ልቤን አየኸው የስውር ጸሎቴን ዘልቀ ጓዳዬን ቤቴን ሰማኸው አዎ የማንም ባለዕዳ ኧረ አይደለህም ብናገር እኔ ስራዬን ስትሰራው ስታዘምረው ስላየው ባይኔ የቅርቤ ምን ምስጢረኛዬ የነፍሴ ወዳጅ ትትናዬ የቅርቤ ምን ምስጢረኛዬ የነፍሴ ወዳጅ ላንተ ዘመኔን ብሰጥ ክብር ነው ለኔ ይሄም ሲያንስ ነው እንዲህ መሆኔ ከሆንኩት በላይ ገና ሆናለሁ ምላሽ ባይኖርም ሰዋዋ እኔም ማውቀው መልካምነትህን እናገረው ደግ መሆንህን ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየ ያውቀዋል የቀነሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ የሉም ሲባል ይኖራሉ ጠፉ ሲባል ይበዛሉ ሲዋለዱ ብዙ መንታ ሩጫቸውን ማን ሊገታ አይታክቶም
እግዚአብሔር በልጁ ሞት የጠራው ከነገድ ከቋንቋ ከሕዝቤ ዋጀው ርስቴ ለሕዝቤ ገንዘቤ ያለው በዓለም ምድረ በዳ በድል የመራው የታደለ ምስጉን ነው። እግዚአብሔር በልጁ ሞት የጠራው ከነገድ ከቋንቋ ከሕዝቤ ዋጀው ርስቴ ለሕዝቤ ገንዘቤ ያለው በዓለም ምድረ በዳ በድል የመራው የታደለ ምስጉን ነው። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘንድ ሕዝብን አበዛ ሕዝብን አበዛ ጌታ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘንድ አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል። ከፊታችን ያለው ምንም ነገር ትናንት ያደረግነው ለዛሬ እምነት ሆኖልናል። አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል። ከፊታችን ያለው ምንም ነገር ትናንት ያደረግነው ለዛሬ እምነት ሆኖልናል። ከዚህም የሚበልጥ የጌታ ኃይሉ ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ በጌታ ምስጋና ከዚህም የሚበልጥ የጌታ ኃይሉ ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ በጌታ እስኪ የመጨረሻ ባንተ ለምልሟል ምድረ በዳዬ በረከት ሞልቷል የሕይወት ጓዳ ይሰማጃችሁ ሃሌሉያ ላይታች ከማለት ሩጫ ርፌ መብላት ጀመርኩኝ እሸትቀን በጌታ ሰው የሆነ ሰው ብቻ ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋ ክብር ምስጋና እምባይ ጠርገ ማጌን ቀድሃ ሐዘን ምሬቴ ከኔ አሁንም በጌታ ሰው የሆነ ብቻ ጌታዬ ባንተ ሰው ሆኛለሁና አሜን 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 ሰይ ክብር ምስጋና እምባይ ጠርገ ማጌን ቀድሃ ሐዘን ምሬቴ ከኔ ወስደ ከታላላቆች አለቆች ጋራ ፊት ለፊት ቆሜ እኩላው ስለሆንክልኝ ግርማ ሞገስ ከፍ በልልኝ ከፍ በልልኝ እጃችሁ ይሰማ ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋ ክብር ምስጋና እምባዬ ጠርገ ማደንገድ ሐዘን ምሬቴ ከኔ ወስደ ኧረ ጌታዬ ባንተ ሰው እስኪ ልሰዋ ክብር ምስጋና እምባዬ ጠርገ ማደንገድ ሃሌሉያ ታላቅ ልባ ጭብጨባ ለጌታ ሃሌሉያ ጌታ ይሁን። ልዑል ሆይ እናመሰግንሃለን። እግዚአብሔር የዘላለም አምላክ ክብር ላንተ ይሁን። እህቴን ስለረዳህ፣ ወንድሜን ስለረዳህ፣ ቤተሰቦች ስለረዳህ፣ ዘመድ አዝማዶች ስለረዳህ የዘላለም አምላክ እግዚአብሔር ሆይ በሚደረገው ነገር ሁሉ ከፊት ቀድመ እግዚአብሔር ሆይ ነገሮች ስላመቻቸ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እናመሰግንሃለን እግዚአብሔር ሆይ ልናመሰግንህ እንጂ ሌላ ምንም አይነት ቃላት የለንም። እናመሰግንሃለን፣ እናከብርሃለን። እህቴም ወንድሜም ሞገስ ስለሆንካቸው የዘላለም አምላክ እግዚአብሔር ሆይ በእውነት በሚደረግ ሁሉ እናት አባቶች ስለረዳ በጌታ በኢየሱስ ስም ክብር ላንተ ይሁን።
አሁንም እንጸልያለሁ የዘላለም አምላክ እግዚአብሔር ሆይ በእውነት ቤታቸውን እንድታከብር ጓዳቸውን እንድታከብር የነርሱ የሆነ ነገር ሁሉ ጌታ ሆይ እየለመለመ እንዲበዛ እግዚአብሔር የዘላለም አምላክ በልምላሜ እንዲሰፋ ጌታ ሆይ ድንበርን እንዲወርሱ ነገራቸውን እንዲሰፋ በኢየሱስ ስም እንጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በእውነት በጌታ በኢየሱስ ስም ወንጌል በዚህ ቤት ያለ ገደብ እንዲሰራ ወንጌል በዚህ ቤት ያለ ገደብ እንዲሄድ እግዚአብሔር ሆይ እንደ ወንዝ እንዲፈስ ልጅህን ኢየሱስን እንድትገልጠው በጌታ በኢየሱስ ስም እንጸልያለሁ። እናመሰግንሃለን። አሁንም ጌታ ሆይ እንሄዳለን። በኢየሱስም መንገዳችን አቅና። ክብር ላንተ ብቻ ይሁን። እናመሰግንሃለን በኢየሱስ ስም አሜን።